ሕማማት ምዕራፍ 2 ክፍል 2 በፈተና ግቢ ውስጥ ጌታችን ሲያዝ ደቀ መዛሙርቱን ይሂዱ ተዋቸው ብሎ ስለነበር ደቀ መዛሙርቱ ወታደሮቹ ወደ እነሱ ሳይዞሩ በፊት እግሬ አውጪኝ ብለው ተበታተኑ። እረኛውን እመታለው በጎቹም ይበተናሉ ብሎ ነቢዩ ዘካርያስ የተናገረው ትንቢትም ተፈጸመ። ዘካርያስ 13 ጌታችን ራሱ እንዲሄዱ አሰናብቷቸው ነበርና ደቀ መዛሙርቱ ከማይችሉት ፈተና መሸሻቸው አያስነቅፋቸውም። ጌታ ከተያዘ በኋላ ወደ ሊቃነ ካህናቱ ግቢ ይዘው ሲሄዱ አንድ ወጣት በቅርበት ተከታትሏቸው ነበር። እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር። ጎበዛዝቱም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ማርቆስ 14 የሐዋርያዊቷ ቤተ ክርስቲያናችን ትውፊት ይህ ባለ ነጠላ ወጣት በትህትና ስለ ራሱ እኔ ብሎ ሊጽፍ ያልወደደው የጉዳዩ ብቸኛ የዓይን ምስክርና ተዋናይ በወቅቱ ልጅ የነበረው ቅዱስ ማርቆስ ነበር። ከጌቴሴማኒ ወደ ሊቃነ ካህናቱ ግቢ የቄድሮንን ወንዝ ተሻግረው ሲጓዙ የብዙ ወታደሮችን ድምፅ በሌሊት የሰማውና ምስጢረ ቁርባን በተፈጸመበት በቤተሰቦቹ ቤት በጽርሐ ጽዮን የነበረው ማርቆስ ከሌሊት ልብሱ ጋር ከቤቱ ወጥቶ ከኋላ ለመከተል ሞከረ። ወታደሮቹ ሲያስተውሉት ግን ከመሞት መሰንበት ብሎ በልጅ እግሩ ነጠላውን ትቶ ሸሸ። ጌታችንን በመከተል የነገሩን ፍጻሜ ያዩ ዘንድ እስከ ሊቃነ ካህናቱ ግቢ የዘለቁት ደግሞ ቅዱስ ዮሐንስና ቅዱስ ጴጥሮስ ነበሩ። የጌታ ፍቅር ጸንቶባቸው እንጂ በዛች አስጨናቂ ሌሊት እስከ ሊቃነ ካህናቱ ግቢ ድረስ ዘልቀው መሄዳቸው ትልቅ አደጋ ላይ የሚጥላቸው ውሳኔ ነበር። በጎች ሆነው ወደ ተኩላዎች ግቢ ዘልቀው መግባታቸው ብቻ ፍቅር ፍጹም ፍርሃትን አስወጥቶ እንደሚጥል ያሳያል። ከሸሸ ተዋግቶ የቆሰለ ይሻላልና የጴጥሮስን በፈተና መውደቅ ብቻ ከማየት እንደ ልማዱ ጌታ ሆይ ወደ ማን እንሄዳለን ብሎ እንደ ጓደኞቹ ሳይሸሽ ጌታውን በፍቅር መከተሉን ልናመሰግን ይገባል። ጴጥሮስ በፍቅሩ ምክንያት ከፍርሃታቸው የተነሳ ከሸሹት ከጓደኞቹ ጋር አብሮ አልሸሸም። ወበእንተ አፍቅሮቱ ጴጥሮስ ኢጎየ ምስለ አብያጺሁ እለጎዩ እንፍርሃቶሙ እንዲል። በዚህ ምሽት ዲያብሎስ ደቀ መዛሙርቱን እንደ ስንዴ ሊያበጥራቸው ለምኖ ነበር። ሰይጣን በቀን በዙሪያችን ባሉ ሰዎች አድሮ ይዋጋናል፣ በሌሊት ግን ራሱ ይወጋናል። ጴጥሮስን ራሱ ሊያበጥረው ለምኖ ነበር። በቀን ሲሆን ሌሎች ሰዎች ከበው ያጠምዱለታልና እንዳለ አባ ወቅሪስ። ጌታችን የጴጥሮስ እምነት እንዳይጠፋ ስለ ደቀ መዝሙሩ ጸልዮ ገደበለት እንጂ ሰይጣን ለጴጥሮስ የደገሰለትስ ብዙ ነገር ነበር። ጌታችን የሰይጣንን ፈተና ቢያስቆምለትም እንኳን ጴጥሮስ ግን በዚያች ምሽት መፈተኑ አልቀረም። ይህም የሆነው ጌታችን ስለሚመጣበት ፈተና ሲነግረው በሰጠው ምላሽ ምክንያት ነው። ሁሉም ቢሰናከሉ እኔ ግን ከቶ አልሰናከልም። ማርቆስ 14 ይህ ንግግር ከባድ ነበር። ከራሱ ታማኝነት በላይ ሁሉ ቢሰናከሉ ብሎ መናገሩ ቅዱስ ጴጥሮስን ለፈተና አጋለጠው። ጴጥሮስ ሆይ እኔም አልክድህም ወንድሞቼም አይክዱህም ብትል ምን ነበረበት? ከእግዚአብሔር አገልጋዮች ራሳቸውን ያነጹ ወንድሞቻቸውን ደግሞ ያረክሱ ዘንድ ይገባቸዋልን? አንተ ግን ራስህን ብቅ ሌሎቹን ዝቅ አደረግ። ስለዚህ ሌሎች ሳይክዱት አንተ ካድከው ይላል ሩታ ሃይማኖት። አበው እንዳስተማሩት የጴጥሮስ ንግግር በሐዋርያቱ መካከል በነበረው ከሁሉ የሚበልጠው ማን ነው የሚል ፉክክር ውጤት ነበር። ጌታችን ለጴጥሮስ ከባህር አሳ አጥምድና ሆዱን ቀደህ ስታቴር ታገኛለህ፣ ለእኔና ለአንተ ክፈል ብሎ የጴጥሮስን ብቻ ግብር ከከፈለለት በኋላ ከሁላችን የሚበልጠው ማን ነው የሚለው ጥያቄ የሁሉም ደቀ መዛሙርት ተደጋጋሚ ጥያቄ ነበር። ማቴዎስ 17 ይህ ሰይጣን በሐዋርያት መካከል ሲዘራ የነበረው የፉክክር መንፈስ ከጰራቅሊጦስ በኋላ በትህትና ተተክቶ ሰይጣን አንገቱን ደፍቶ የነበረ ሲሆን
ከክፍለ ዘመናት በኋላ ግን በሐዋርያ ላይ ያልተሳካለትን የእኔ በልጥ ፈተና በመንበራቸው ላይ ደግሞ እንዲነሳ በማድረጉ የጴጥሮስ መንበር የሆነችው ሮም ከሁሉ በላይ ነኝ እንድትል አብያተ ክርስቲያናት እንዲከፋፈሉና ለመናፍቃንም መፈልፈል በር እንዲከፍቱ ምክንያት መሆኑ ታሪካዊ እውነታ ነው። ጌታችን ጴጥሮስ በትዕቢት የተናገረውን በሰማ ጊዜ እውነት እልሃለሁ ዛሬ በዚህች ሌሊት ዶሮ 2 ጊዜ ሳይጮህ 3 ጊዜ ትገዳኛለህ አለው። ማርቆስ 14። ወንጌላውያኑ ተከፋፍለው የጻፉት የጌታችን ትንቢት ሐሳቡ የተለያየ ቢመስልም አገጣጥመን ስንረዳው ሐሳቡ አንድ ነው። ቅዱስ ማቴዎስና ቅዱስ ሉቃስ ዶሮ አከታትሎ የሚጮሁበትና ጴጥሮስም የሚሰማውን የዶሮ ጩኸት ብቻ በማሰብ ዶሮ ሳይጮህ ብለው ሲጽፉ የቅዱስ ጴጥሮስ ተማሪ የነበረው ማርቆስ ከራሱ ጠይቆ የተረዳውን ዶሮ የጮህ 2 ጊዜ እንደሆነ ጽፏል። ጴጥሮስ 1 ጊዜ እንደካደው ዶሮ ጮሆ ነበር። ይህን ጩኸት ሳይሰማ ጴጥሮስ አከታትሎ 2 ጊዜ ካደ። ከዚህ በኋላ ዶሮ ለ2ኛ ጊዜ ጮኸ። ሁሉም የቤተ ክርስቲያናችን ሊቃውንት ዶሮ ሳይጮህ ለሚለው ትንቢት የሰጡት ማብራሪያ ይህ ነው። ቅዱስ ጴጥሮስ ይህንን የጌታ ቃል ሰምቶ በራስ መተማመኑ አልቀነሰም። ቃሉን አበርትቶ ከአንተ ጋር የምሞት እንኳን ቢሆን ከቶ አልክድህም ብሎ ዳግመኛ ተናገረ። የቀሩት ሐዋርያትም እኛስ ለምን ይቅርብን ብለው ሁሉም ደግሞ እንደዚህ አሉ። ማርቆስ 14። ጴጥሮስ ደካማነቱን ያውቅ ዘንድ የእግዚአብሔር ረዳትነት በዚያች ምሽት የራቀውና ለክህደት የተዳረገው በዚች ንግግሩ ምክንያት ነው። ድካሙን ያውቅ ዘንድ ከእግዚአብሔር ዘንድ የምትገኘው ረድኤት ከእርሱ ርቃለችና እንዳለ ቅዱስ ቄርሎስ። ይህ ከሆነ ከጥቂት ሰዓታት በኋላ ነበር ጴጥሮስ በቃሉ መሰረት ጌታውን ከሩቅ ተከትሎ ወደ ሊቀ ካህናቱ ግቢ የደረሰው። ወደ ሊቀ ካህናቱ ግቢ ሲደርስ ከሊቀ ካህናቱ ጋር ይተዋወቅ የነበረው ቅዱስ ዮሐንስ ለበረኛይቱ ነግሮ ጴጥሮስን አስገባው። ዮሐንስ 18። ሐናና ቀያፋ። ጌታችን የተያዘበትና የተሰቀለበት ወቅት በወንጌላት እንደተጻፈውና የታሪክ መዛግብትም እንደሚመሰክሩት ሐናና ቀያፋ ሊቃነ ካህናት በነበሩበት ዘመን ነበር። ኦሪትን በሚገባ የሚያውቅ ሰው ሊቃነ ካህናት ወይም የካህናት አለቆች የሚል ቃል ሲሰማ ግራ መጋባቱ አይቀርም። ምክንያቱም በሕጉ መሰረት ሊቀ ካህናት የሚሆነው አሮንና በአሮን ዘር የበኩር ልጅ የሆነ ሰው ብቻ ነው። ሊቀ ካህናት የሆነ ሰው እስከ ዕለተ ሞቱ ድረስ የሚያገለግል ሲሆን ሲሞት የበኩር ልጁ በእርሱ ቦታ ሊቀ ካህን ይሆናል። አሮንም ሞተ፣ በዚያ ተቀበረ፣ በእርሱም ፈንታ ልጁ አልዓዛር ካህን ሆነ የሚለው ቃል ይህን ያስረዳል። ዘዳግም 10። በዚህ ምክንያት አንድ ሊቀ ካህናት በሕይወት እያለ ሌላ ሊቀ ካህናት ሊኖር አይችልም። ስለዚህ ሐናና ቀያፋ ሊቃነ ካህናት ሳሉ የሚለው ቃል ብቻ ዘመኑ ምንኛ የተበላሸ ዘመን መሆኑን የሚገልጽ ነው። ሉቃስ 3። ሐናም ሊቀ ካህናት ለነበረው ለቀያፋ አማቱ ነበር የሚለው ቃል ደግሞ ሌላ ችግርን ያመላክታል። ዮሐንስ 18። አብረው በሕይወት መኖራቸው ሳያንስ አማትና አማች መሆናቸው ከአባት ወደ ልጅ ብቻ የሚተላለፈው ሊቀ ካህናትነት ከሕጉ ውጭ እንደተሰጣቸው እንረዳለን። እንዲያውም ኤስያውያን የተባሉ የአይሁድ ወገኖች ይህንን ከሕጉ የወጣ ሹመት ተቃውመው በሙት ባህር በቁምራን ደሴት የብቸኝነትን ኑሮ መርጠው ቅዱሳት መጻሕፍትን እየጻፉ ከሰው ተገልለው ይኖራሉ። በወንጌሉ ላይ በተጻፉት እውነታዎች ብቻ ተነስተን ይህናል እንጂ የአይሁድ ታሪክ ጸሐፊ የነበረው ዮሴፍ ወልደ ኮሪዮን በዚያ ክፍለ ዘመን ስለነበረው የሊቀ ካህናት ሹመት የጻፈው ታሪክ የበለጠ የሚያሳዝን ነው። እስራኤል በሮማውያን አገዛዝ ስር ከወደቀችበት ጊዜ በኋላ ሊቀ ካህንነት መንፈሳዊ ሹመት መሆኑ ቀርቶ ወደ ፖለቲካዊ ሹመትነት ተቀይሮ ነበር። ሊቀ ካህናቱና ሸንጎ በይሁዳ ግዛት ላይ አስተዳደራዊ ሚና ያለውም ስለሆነ ሊቀ ካህናት እንደ ሕጉ ከአሮን ቤት የልጅ ልጅ የሚሾምበት ሳይሆን
ሮማውያን ደስ ያሰኛቸውንና ለአገዛዛቸው የሚመቻቸውን ሰው የሚሾሙበት ስልጣን ሆነ። በጊዜ ሂደት ቦታውን ገንዘብ ላላቸው ሰዎች በጉቦ በመስጠት ሮማውያን ገዢዎች የገቢ ምንጭ አደረጉት። በዚህ የተነሳ አንድ ሊቀ ካህናት በየዓመቱ ስልጣኑ እየታደሰ ካልሆነ በቀር በቦታው ላይ መቆየቱ የማይታሰብ ሆነ። በዚህ በአሕዛብ እጅ በወደቀ መንፈሳዊ ሹመት ከታላቁ ሄሮድስ ዘመን እስከ ቤተ መቅደሱ መፍረስ ድረስ በነበሩት ዓመታት ውስጥ 39 ሊቃነ ካህናት ተፈራርቀው የተሾሙ ሲሆን እነዚህ የካህናት አለቆች እያንዳንዳቸው በስልጣን የቆዩበት ዓመት የብዙሃኑ በአማካይ ሲሰላ እስከ 4 ዓመት ብቻ ነበር። ይህ አማካይ ስሌት ግን ሐናና ቀያፋን አያካትትም። በዚህ ለሮማውያን ገዢዎች ከፍተኛ ጉቦ በሚከፈልበትና ከሮማውያን የጣዖት አምላኪነት አኗኗር ጋር መስማማትን በሚጠይቀው የሹመት ቦታ ላይ ሊቀ ካህናቱ ሐና ከነዘመዶቹ እየተፈራረቀ ለ36 ዓመት መቆየቱ ነው። ሐና ራሱ በሊቀ ካህንነት ለ10 ዓመታት ቆይቶ ነበር። ከዛ በኋላ ልጁ አልዓዛር ለ1 ዓመት፣ አማቹ ቀያፋ ለ18 ዓመት፣ የቀሩት ልጆቹ ዮናታን፣ ቴዎፍሎስ፣ ማቲያስ ደግሞ እየተፈራረቁ ለ7 ዓመታት በሊቀ ካህናትነት ተቀምጠዋል። ጌታችን ባስተማረበትና መከራ በተቀበለበት ዘመን ለስሙ ሊቀ ካህናት የነበረው ቀያፋ ይሁን እንጂ ከጀርባ ሆኖ ሁሉንም ቤተሰቦቹን የሊቀ ካህናትነት ቦታ የሚያሽከረክረው ሐና ራሱ ነበር። ትርጓሜ ወንጌል ይህን ሲገልጸው ሐናና ቀያፋ ሊቀ ካህናትነቱን ምሉና ዱግ ሆነው ይዘውት ነበር ይላል። ጌታችን በተያዘ ምሽት ወደ ቀያፋ ከመሄዱ በፊት ወደ ሐና መወሰዱም የእሱ እጅ ያልነካው ነገር ስለማይወሰን ነበር። ዮሐንስ 18። በዚህ ብዙ የማያስቀምጥ የስልጣን ቦታ ላይ ሐናም ሆነ ቀያፋ ለብዙ ዓመታት መቀመጣቸው የሮማውያን ገዢዎችን ገንዘብ ወዳድነት ሊቋቋሙት የሚችሉ ባለሀብቶች መሆናቸውንም የሚያሳይ ነው። በዚያ ላይ በሊቀ ካህንነታቸው ዘመን በእስራኤል ሕዝብ ላይ በሮማውያን እጅ አስከፊ የመብት ጥሰት ቢደርስም መንበረ ስልጣናቸው እስካልተነካባቸው ድረስ ከቅኝ ገዢዎቻቸው ጋር ተስማምተው የሚኖሩ መስሎ አዳሪዎችም ነበሩ። እንደ ሊቀ ካህንነታቸው ለቤተ መቅደሱ ክብር የሚጨነቁና ፈሪሃ እግዚአብሔር ያላቸው አልነበሩ። የሚያሳዝነው ድፍረት ከቤተ መቅደስ ሊወጣ የማይገባውን የሊቀ ካህናቱ ልብሰ ተክህኖ እንኳን በሮማውያን ገዢዎች ቤት ይቀመጥ የነበረ ሲሆን ሊቀ ካህናቱ በክብረ በዓል ወቅት የሚለብሰው ገዢው ሲፈቅድለት ነበር። ይህ ሁሉ ዝቅጠት በሊቀ ካህናት ክብር ላይ ሲፈጸም በቅድስቲቱ ከተማ የቄሳር ሐውልት ቆሞ ሲመለክ የተቃወመው ሕዝብ ሲገደል ቢያዩትም ሐናም ሆነ ቀያፋ የሚጨነቁት ስልጣናቸውን ስለማስጠበቅ ብቻ ነበር። በቤተ መቅደሱ ነጋዴዎች እንዲሰማሩ በማድረግና ከገቢው በመካፈል ሕዝቡ ለመስዋዕት የሚያመጣቸውን እንስሳት አይመጡንም እያሉ እያቃለሉ የራሳቸውን በጎን በመሸጥ ለበዓል ከየሀገሪቱ ለሚመጡ አይሁድ በቤተ መቅደስ ውስጥ የውጭ ምንዛሬ የገንዘብ መለወጥ ስራ እየሰሩ በማትረፍ ሀብት ያግበሰብሱ ነበር። ሐናና ቀያፋ ከሰዱቃውያን ወገን እንደመሆናቸው በትንሣኤ ሙታን አያምኑምና ፈርሰን በስብሰን ለምንቀረው ምን አስጨነቀን ብለው ስለሚያስቡ ትኩረታቸው ሁሉ ስለ ምድራዊ ሕይወት ነበር። ጌታችን ላይ የነበራቸው ጥላቻም በስልጣናቸውና በጥቅማቸው ላይ የመጣ ስለሆነባቸው እንጂ ለመንፈሳዊ ጉዳዮች ተቆርቁሮ አልነበረም። በተለይ የቁጣቸው መጠን የመጨረሻው ጥግ ላይ የደረሰው ቤተ ክርስቲያናችን የሰሙነ ሕማማት መጀመሪያ አድርጋ የምታከብረው የሆሳዕና ዕለት ነው። ጌታችን አልዓዛርን በቢታንያ ከሞት ካስነሳ በኋላ ብዙዎች በስሙ አምነው ነበር። ወደ ኢየሩሳሌም ሲመለስ የቢታንያውን ተአምር ያዩ ብዙዎች ለበዓል ኢየሩሳሌም መጥተው ነበርና በደስታ አጅበው ሆሳዕና በአርያም እየዘመሩለት ወደ ቤተ መቅደስ ገባ። በቤተ መቅደስም በመቅደሱ የሚሸጡና የሚለውጡትን ለሁለተኛ ጊዜ አጸዳ። ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት አላቸው። ማቴዎስ 21።
ይህ ተግሳጽ ከንግዱ በስተጀርባ ሆነው ጥቅም ለሚጋሩት ሊቃነ ካህናት ጨርሶ የሚዋጥላቸው አልነበረምና ሴራቸውን ከሌላው ጊዜ በተለየ መራርነት ጀመሩ። ለሳምንት የጎነጎኑትና ረቡዕ በሸንጎ የተማከሩበትን የጌታን ምክረ ሞት ለመፈጸም በዚህ ምሽት ያስያዙትም ለዚህ ነበር። ታላቁ የአይሁድ ሸንጎ። ታላቁ የአይሁድ ሸንጎ በስልጣን ከፍተኛነት ከሌሎች ታናናሽ ምክር ቤቶች የሚበልጥና የራሱ ሕግ አስከባሪዎች ወታደሮች ያሉት የአይሁድ ፍርድ ሸንጎ ነው። በዚህ ዓመት በተሾመው ሊቀ ካህናት መሪነት ቀድሞ በሊቀ ካህንነት ያገለግሉ የካህናት አለቆችን በሕግ አዋቂነታቸውና ጠንቃቂነታቸው በሕዝቡና በሸንጎው ዘንድ ክብር የሚሰጣቸው ጸሐፍት ፈሪሳውያንን እና በሕዝብ የተከበሩ ሽማግሌዎችን ያካተተው ይህ ታላቅ ሸንጎ 72 አባላትን የያዘ ነው። የሸንጎ አባላት ተጽዕኖ ፈጣሪ የሆኑት ጸሐፍት ፈሪሳውያንና የካህናት አለቆች ናቸው። የካህናት አለቆች ከሰዱቃውያን ወገን ሲሆኑ በሀገረ ገዢው ዘንድ ባላቸው ተቀባይነትና በገንዘብ አቅማቸው የሚፈሩና መቅደሱን የተቆጣጠሩ ናቸው። ፈሪሳውያን ደግሞ በሕግ እውቀታቸውና አጥባቂነታቸው የሚበልጡ በሕዝባዊ ድጋፍም ብልጫ ያላቸው ናቸው። ነቢዩ ዳዊት አለቆችም በእግዚአብሔርና በመሲሁ ላይ በአንድነት ተሰባሰቡ እንዳለው እርስ በርሳቸው በነገር ሃይማኖትም ሆነ በሀገራዊ ጉዳዮች ጨርሶ የማይስማሙና የሚጠላለፉ ባላንጣዎች ቢሆኑም የማይስማሙት በጌታ መገደል ተስማምተው ተሰባስበዋል። መዝሙር 2 በመድኃኔ ዓለም ዕለት በማለዳ የሚደርሰው ምስጋና። የአይሁድ ማህበር ተባበሩ፣ አምላክን ለመስቀል ተማማሉ፣ ደሙ በእኛና በልጆቻችን ይሁን እያሉ ክቡሩን ንጉሥ ሰቀሉ እንደማለት ነው። እሴብ ጸጋከ። ታላቁ የአይሁድ ሸንጎ የሚሰበሰበው ለሶስት ታላላቅ ጉዳዮች ሲሆን ሌሎቹ ጉዳዮች ግን በታናናሽ ሸንጎችና አንዳንድ ጊዜም በሊቀ ካህናት ውሳኔ ብቻ ያልቁ ነበር። ይህ ድንጋጌ ነቢዩ ሙሴ አማቱ ዮቶር በሰጠው ምክር ላይ ከሚገኘው እነርሱ በታናሹ ነገር ሁሉ እነሱ ይፍረዱ፣ አውራውን ነገር ወደ አንተ ያምጡት የአስተዳደር ተዋረድ ስልት የተወሰደ ድንጋጌ ነው። ዘጸአት 18። ታላቁ ሸንጎ የሚሰባሰበው የሶስት ሰዎችን ጉዳይ ለማየት ብቻ ነበር። የመጀመሪያው የንጉሱን ጉዳይ ነው። ምንም እንኳን ዘግይቶ በሮማውያን እጅ በመውደቁ የመወሰን አቅሙ ደከመ እንጂ ታላቁ ሸንጎ እንደ ሕጉ ከሆነ ንጉስንም ቢሆን አቅርቦ የመመርመርና ጥፋተኛ ሆኖ ካገኘው በንጉስ ላይ መፍረድ ስልጣን ነበረው። ከዚህም አልፎ ንጉሱ ያለ ታላቁ ሸንጎ አጽዳቂነት ጦርነት ማድረግም አይችልም ነበር። ለዚህ ምሳሌ የሚሆነው የንጉስ ዳዊት የጦር ምክር ላይ ተሳታፊ የነበረው የታላቁ ሸንጎ ካህን አብያታር ነው። አንደኛ ዜና 18። በዚህ ሸንጎ ቀርቦ የሚመረመረው ሁለተኛው ሰው ሊቀ ካህናት የሆነ ሰው ነው። ሊቀ ካህናት ሆኖ ለሸንጎ የሚያበቃ ጥፋት ከደረሰበት ታላቁ ሸንጎ ተሰብስቦ ይመረምርና ፍርዱን ያስተላልፋል። ሶስተኛው ሰው ደግሞ መሲህ ወይም ነቢይ ነኝ ብሎ የተነሳ ሰው ሲሆን ሸንጎ የመሲህ ነኝ ባዩን ማንነት መርምሮ የተናገረው ነገር ባይሆን ባይፈጸም ከፈጣሪ ያልተላከ እንደሆነ ወይም ከፈጣሪ የተላከ መሆኑን የማጣራት የቅጣት ወይም የምህረት ውሳኔን የማስተላለፍ ኃላፊነት አለበት። ዘጸአት 18። ምንኛ ድንቅ ነው! አይሁድ ሳያውቁ የሐሙስ ማታውን ታላቁ ሸንጎ በማድረጋቸው የተከሳሹን ማንነት እንድናስተውል አደረጉን። በዚያች ምሽት በሸንጎ ፊት የቆመው መድኃኔ ዓለም የነገስታት ንጉስ ሊቀ ካህናትና መሲህ ነውና ታላቁ የአይሁድ ሸንጎ በዚህ ስልጣኑ የተነሳ እጅግ የተከበረና ያለ ምክንያት የማይጠራ ሸንጎ ሲሆን በሕግ አዋቂዎች ፈሪሳውያንና በካህናት አለቆች ዘንድ ክርክር ተደርጎበት መጽሐፍ ተጠቅሶበት የሚደረግ የፍትህ ሸንጎ ነበረ። የክሱ ምንነት፣ የምስክሮችን ቃል፣ የሸንጎን ቃለ ጉባኤ በጥንቃቄ የሚጽፉ ሁለት ጸሐፍት በጉባኤው ላይ ይቀመጣሉ። የሸንጎ አባላት ተሟልተው በቤተ መቅደስ ውስጥ በተዘጋጀው ፍርድ የሚሰጥበት አለት ግማሽ ክብ ሰርተው በክብር ይቀመጡና በእርጋታ ምርመራውን ያካሂዳሉ። ከምርመራ ሂደት በኋላ
የእረፍትና የማሰቢያ ጊዜ ወስደው ቢያንስ ከአንድ ቀን እረፍት በኋላ የሥራ ሰዓታቸውን ጠብቀው ዳግመኛ ይሰበሰባሉ። በዚህ ስብሰባ ውሳኔ ላይ ድምፅ የሚሰጡ ሲሆን ገና ወጣት የሆኑ የሸንጎ አባላት አንጋፋዎቹ በሚሰጡት ሀሳብ ተጽዕኖ እንዳያርፍባቸው መጀመሪያ ሀሳብ እንዲሰጡ ይደረጋል። ከዚያም ሌሎቹ ይከተላሉ። ከሁሉ መጨረሻ ሊቀ ካህናቱ ግራ ቀኙን አይቶ የድምፁን ሚዛን አገናዝቦ የመጨረሻውን ውሳኔ ይፋ ያደርጋል። ይህንን ሁሉ መዘርዘር ያስፈለገን በጌታችን ላይ የተፈጸመውን ግፍ ለማሳየት ነው። ከላይ ካየናቸው ቅድመ ሁኔታዎች ለጌታችን አንዱም አልተሟላም። ጌታችን ላይ የፍርድ ሂደቱ ከመጀመሩ ከ3 ቀን በፊት በዕለተ ረቡዕ ሊገድሉት አስቀድመው ወስነው ነበር። ቀያፋም ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ቢሞት ይሻላል ብሎ በመወሰን ሳይታወቀው ጌታ ስለ ሕዝቡ እንደሚሞት መስክሮ ነበር። ዮሐንስ 11። ውሳኔው አስቀድሞ የተጠናቀቀ ፍርድ እንዴት ፍትህ ሊገኝበት ይችላል? ጌታችን በፍርዱ ሂደት ሲጠይቁት ዝም ሚል የነበረውም ለማስመሰልና ምክንያት ለመፍጠር እንጂ ውሳኔውን አስቀድመው ወስነውና ጨርሰው የመጡ ፈራጆች ስለሆኑ ነበር። ከአይሁድ ሕግ አንጻር በጌታችን ላይ ብዙ ፍትህ ተጓድሎ ነበር። ምርመራው በተካሄደበት ቦታ ብንጀምር የፍርድ ሂደቱ የተካሄደው በቤተ መቅደስ ሳይሆን በቀያፋ ግቢ ውስጥ ነበር። ሐና ጌታችንን ከሕጉ ውጪ ከሸንጎ በፊት ወደ ቤቱ እልፍኝ አስመጥቶ ለብቻው ሊመረምረው ሞክሯል። የሸንጎ የሥራ ሰዓት ደግሞ ቀን ብቻ ነበር። ታልሙድ በተሰኘው መጽሐፋቸው እንደተቀመጠው ሸንጎ ለፍርድ የሚቀመጠው የጠዋቱ መስዋዕት ቀርቦ ከተፈጸመበት ሰዓት ጀምሮ የማታው መስዋዕት እስከሚሰዋበት ሰዓት ድረስ ብቻ ነበር። ጌታችንን ግን ይዘው ለፍርድ ያቆሙት ከምሽቱ 4 ሰዓት በኋላ ነበር። አብዛኞቹ የሸንጎ አባላት በተለይም ሕግ የሚጠነቅቁት ሰዎች ባልተገኙበት በተዋከበ ሁኔታ የተካሄደ የጨለማ ፍርድ ነበር። ሌላው የሸንጎ ሕግ በሰንበት ዋዜማ፣ በሰንበትና በበዓል ዋዜማ ሸንጎ እንዳይቀመጥ የሚከለክለው ነው። ጌታችን የተያዘበት ዕለት ግን በዓል ቢሉ ፋሲካ፣ የበዓል ዋዜማ ቢሉ የቂጣ በዓል ዋዜማ ነበረ። የተያዘበት ቀን በአይሁድ አቆጣጠር ኒሳን 14 እንዲያውም ታላቅ ክብረ በዓል ነው። እስራኤላውያን በዚህም ወር እስከ 14ኛው ቀን ድረስ ጠብቁት። የእስራኤል ማህበር ጉባኤ ሁሉ ሲመሽ ይረዱት። ዘጸአት 12 ተብሎ ተነግሯቸው የነበረበት ዕለት ይህ ዕለት ነው። በታዘዙበትም መሰረት ነውር የሌለበትን በግ አርደው ደሙን በበሮቻቸው መቃንና ጉበን ላይ የቀቡበት፣ የተቀቀለውን ወይም ጥሬውን እንብላ ሳይሉ የተጠበሰውን ከመራራ ቅጠል ጋር የበሉበት፣ በእጃቸው በትር አድርገው ወገባቸውን ታጥቀው ቶሎ ቶሎ የበሉበት ምሽት ይህ የኒሳን 14 ምሽት ነበር። እስራኤልን ከግብጽ ባርነት ነጻ ያወጣው በግ በታረደበት በዚያው ምሽት ሁላችንን ከሲኦል ባርነት ነጻ የሚያወጣው በግ መያዙ ምንኛ ድንቅ ነው! ኃጢአት ነውር ያልተገኘበት ንጹሕ በግ ደሙን የሰውነታችን በር በሆነው በከንፈራችን የምንቀበለውና ከሞት የምንድንበት በግ እንደ ጥሬ ስጋ ምሳሌ ስጋውን የመለኮት እሳት ያልተዋሃደው ነው ሳንል እንደ ተቀቀለ ስጋ ምሳሌ ደግሞ የመለኮቱ እሳትነት ስጋውን አጥፍቶታል ሳንል እሳት እንደማይለየው እንደተጠበሰው ስጋ መለኮት የተዋሃደው ስጋ ነው እያልን የምንበላው በግ ከመራራ ቅጠል ጋር እንደበሉ መራራ የሆነ ሞቱን እያሰብን ስጋውን የምንበላው በግ የመስቀሉን ምርኩዝ ይዘን የወንጌልን ጫማ ተጫምተን የምንበላው በግ በዚህች ምሽት መያዙ ብሉይና ሐዲስን ፍንትው አድርጎ የሚያሳይ ነውና እንኳንም በዚያች ምሽት ያዙት ብለን ደስ ይለናል። ፋሲካችን ክርስቶስ ታርዷልና። አንደኛ ቆሮንጦስ 5። ሊቃነ ካህናቱ ጌታችንን በበዓል ከመያዛቸው በተጨማሪ የፍርዱ ሂደት የሚጽፉ ጸሐፍትም በሸንጎ ላይ አልነበሩም። ቢኖሩም በበዓልና በሰንበት መጽሐፍን ራሱ ሕጉ ስለሚከለክል እሺ ብለው አይጽፉም ነበር። በዚህ ፍርደ ገምድል ምርመራ የማሰቢያ ጊዜ ሳይወስዱ በአግባብ ሳይመረምሩ በማዋከብ ብቻ ራሳቸውን ከሳሽ፣ ራሳቸው ምስክሮች፣ ራሳቸው ፈራጅ ሆነው በተከሰሰበት ዕለት ለሞት አደረሱት። በዚያች ምሽት በጨለማው ፍርድ ቤት ብዙ ግፍ ተፈጽሟል።
ጌታችን በወታደሮችና በሊቃነ ካህናት ተከቦ ተሰድቧል። በጥፊ ተመቷል። ተራ በተራ ርኩስ ምራቃቸውን ተፍተውበታል። እስቲ ለአንድ አፍታ ወደዚያ የጨለማ ሸንጎ ስለኛ ተይዞ በአይሁድ መካከል ብቻውን የቆመውን ደቀ መዛሙርቱ ትተውት የሸሹትን ጌታ ተከትለን በዓይነ ሕሊናችን እንግባ። ቤተ ክርስቲያናችን አንጀት በሚያላውስ ውብ ዜማ እያለች በስቅለቱ የምታዜምለት ብዙ ውሾች ከበቡኝ የክፉዎችም ጉባኤ ያዘኝ ብሎ በዳዊት አንደበት የተናገረው ክርስቶስ በውሾች አይሁድ ተከቦ በክፉዎች ሊቃነ ካህናት ተይዞ እናየው ዘንድ በዓይነ ሕሊናችን ወደ ቀያፋ ቤት ሸንጎ ጌታችንን ተከትለን እንግባ። መዝሙር 22 ቅዱስ ኤፍሬም እንዲህ ይላል። ሁሉን የፈጠረውን ጌታ ዛሬ በቀያፋ ፊት እንደ ክፉ ወንጀለኛ እየተመረመረ ነው። ከባሪያዎቹ አንዱን በጥፊ መታው። ጌታ ቆሞ ባሪያው ሊፈርድበት ተቀመጠ። በክፋት የተሞላው ቁጭ ብሎ በንጹሑ ላይ ፈረደበት። እነዚህ ነገሮች ባሰብኩ ጊዜ ልቤ በፍርሃት ይንቀጠቀጣል፣ ሰማያትም ይንቀጠቀጣሉ፣ የምድር መሰረት ይናወጻል። መላእክትና ሊቃነ መላእክት በፍርሃት ይጨነቃሉ። ሚካኤልና ገብርኤል በክንፎቻቸው ፊታቸውን ይሸፍናሉ። ባሪያ ጌታውን በጥፊ ሲመታ ባዩ ጊዜ ኪሩቤል ከዙፋኑ ስር ይሸሸጋሉ፣ ሱራፌልም ክንፎቻቸውን ያማታሉ። ለምን ትመታኛለህ? ጌታችን መጀመሪያ የተወሰደው ክፋትና ተንኮልን ወደ ተሞላው ሽማግሌ ወደ ሐና ነበር። በሕጉ መሰረት ብቻውን ለመመርመር ስልጣን ባይኖረውም አሳስሮ እስከ እልፍኙ ድረስ አስመጣው። ከፊቱ ካስቆመው በኋላ ሐና ጌታችንን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችን ሲያስተምር የካህናት አለቆቹ ሐናና ቀያፋ ብዙ ጊዜ ሰምተውታል። ማን ስልጣን ሰጠህ ብለው ሲጠይቁትም ነበር። ማቴዎስ 21 በምሳሌ ሲያስተምር ምሳሌውን የተናገረው ስለ እነርሱ እንደሆነ አውቀው ሲበሳጩም ነበር። ማቴዎስ 21 አሁን ካሳሰረውና ካስመጣው በኋላ ግን ትምህርቱን ሰምቶ እንደማያውቅ ሆኖ እንደ አዲስ ጠየቀው። ጌታችን እኔ በግልጥ ለዓለም ተናገርኩ፣ አይሁድ በሚሰበሰቡበት በምኩራብና በመቅደስ እኔ ሁልጊዜ አስተማርኩ፣ በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነርሱ የተናገርኩትን የሰሙትን ጠይቅ፣ እነሆ እነዚህ እኔ የተናገርኩትን ያውቃሉ ብሎ መለሰለት። ዮሐንስ 18 ይህንንም ሲል በዚያ ቆሞ የነበረው ከሎሌዎቹ አንዱ ለሊቀ ካህናቱ እንዲህ ትመልሳለህን ብሎ ኢየሱስን በጥፊ መታው። የኦሪትን ሊቀ ካህናት ደስ ለማሰኘት ብሎ የሐዲስ ኪዳንን ሊቀ ካህናት ፊቱን በጥፊ መታው።
የጌታችንን ፊት በጥፊ በማማታቱም ከዚያ ሰዓት ጀምሮ ለ18 ሰዓታት የሚቀጥለውን የጌታችንን መደብደብና ግርፋት አስጀማሪ ሆነ። ነቢዩ ዳዊት አቤቱ ፊትህን ሻለው፣ ያንተን ፊት አቤቱ ሻለው፣ ፊትህን ከኔ አትመልስ ብሎ የዘመረለትን የአምላክን ፊት ይህ ሎሌ በጥፊ መታው። መላእክት ሊያዩት የማይቻላቸውን በሁለት ክንፋቸው ፊታቸውን በሁለት ክንፋቸው እግራቸውን ሸፍነው የሚቆምለትን ፈጣሪ ፊቱን በጥፊ መታው። ነቢዩ ሙሴ እባክህን ፊትህን አሳየኝ ብሎ የለመነውን ፈጣሪ ፊት አንድ ሎሌ በጥፊ ሲመታው ቢያይ ምን ይል ይሆን? ቅዱስ ኤፍሬም ይህን ሎሌ እንዲህ ሲል ይጠይቀዋል። አንተ ክፉ ባሪያ፣ እስኪ ንገረን፣ ጌታችንን ስለምን በጥፊ መታኸው? በጥንት የባርነት ስርዓት ባሪያዎች ሁሉ ነፃ በሚለቀቁበት ዕለት ነፃነታቸውን ሊቀበሉ ሲሉ ጌቶቻቸውን በጥፊ መቷቸው ነበር። አንተ ክፉ ባሪያ ግን የሁሉን ነፃ ጌታ ውጪ ነፃ ሊያወጣ በመጣ ጊዜ በጥፊ መታኸው። በጥፊ በመማታትህ ከጌቶችህ ሐናና ቀያፋ ሽልማትን አገኛለሁ ብለህ ተመኝተህ ይሆን? ክርስቶስ ሰማያዊ ጌታ መሆኑን አልሰማ ይሆን? ኢየሱስም መልሶ ክፉ ተናግሬ እንደሆንኩ ግን ስለ ክፉ መስክር፣ መልካም ተናግሬ እንደሆንኩ ስለምን ትመታኛለህ አለው። ዮሐንስ 18። ጌታችን በጥፊ በተመታ ሰዓት እንኳን የቁጣ ንግግር አልተናገረም። በሊቀ ካህናት ሸንጎ ፊት በጥፊ በተመታ ጊዜ አንተ በኖራ የተለሰነ ግድግዳ፣ እግዚአብሔር አንተን ይመታ ዘንድ አለው። አንተ በሕግ ልትፈርድብኝ ተቀምጠህ ያለ ሕግ መታ ዘንድ ታዛለህን ብሎ ተናግሮ ዳኛው ሊቀ ካህናት መሆኑን ሲነግሩት ይቅርታ እንደጠየቀው እንደ ቅዱስ ጳውሎስ ጌታችን ያለ ሕግ ለምን ተመታው ብሎ አልተካሰሰም። ሐዋርያት 23። ለመታው ሎሌ ግን ልብ በሚነካ አጠያየቅ ለምን ትመታኛለህ ብሎ ጠየቀው። ግራህን ሲመቱ ቀኝህን ስጥ ብሎ ያዘዘ ጌታ ለምን ትመታኛለህ ያለው ለምን ይሆን? ጌታችን በዕለተ ዓርብ ሁሉ ጅራፍ ሲወርድበት ለአንድም ጊዜ ለምን ትመቱኛላችሁ ብሎ አልጠየቀም። የሾህ አክሊል ሲደፉበት ለምን ትወጉኛላችሁ፣ ሲተፉበት ለምን ትተፉብኛላችሁ ብሎ አልተናገረም። ይህ ሎሌ የመታው ጥፊ ከዚያ ሁሉ ጅራፍ በልጦ ለምን ትመታኛለህ ያሰኘው ለምንድን ነው? ሊቃውንት እንዳብራሩት ጌታችንን በጥፊ የመታው ሎሌ ጌታችን በቤተ ሳይዳ የመጠመቂያ ስፍራ ከ38 ዓመት የአልጋ ቁራኝነት አላቆ አልጋህን ተሸክመ ሂድ ብሎ የፈወሰው ሰው ነው። እኛ መጻጉዕ በሽተኛ ብለን የምንጠራውና ግሪካውያንም በስንክሳራቸው ኢየሩስ ብለው የጻፉለት ሰው ገና በተፈወሰበት ዕለት ጌታችንን ወደ አይሁድ ሄዶ በሰንበት አልጋህን ተሸከም ያለኝ እርሱ ነው ብሎ የከሰሰ ሲሆን ዛሬ ደግሞ ከዓመታት ስቃዩ ያላቀቀውና የሚብስ እንዳይደርስብህ ደግመህ ኃጢአትን አትስራ ብሎ ያስጠነቀቀው ጌታ በጥፊ በማማታት የሚብስ ፍርድን ለራሱ አከማቸ። ጌታችን ይህንን ሰው ለምን ትመታኛለህ ብሎ የጠየቀውም ከጥፊው በላይ ባዳነው ሰው እጅ መመታቱ ዘልቆ ስለተሰማው ነበር። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ መልካም ተናግሬ ከሆነ ስለምን ትመታኛለህ የሚለው ንግግርም አልጋህን ተሸክመ ሂድ ከማለት ውጪ ምን ክፉ ቃል ተናግሬ ያለው የሚል መልእክት የሚያስተላልፍ ነበር። ከዚህ በኋላ ሐና ጌታችንን ለብቻው መመርመሩን ትቶ ራሱም አባል ወደ ሆነበት በዚያው ግቢ ወደሚካሄደው ወደ ቀያፋ ቤት ሸንጎ እንደታሰረ ሰደደው።